ትንቢተ ኢሳይያስ ምዕራፍ 40 እናወጣለን። ቁጥር 27 ያዕቆብ ሆይ እስራኤልም ሆይ መንገዴ ከእግዚአብሔር ተሰውራለች፣ ፍርዴም ከአምላኬ አልፋለች ለምን ትላለህ? ለምንስ እንዲህ ትናገራለህ? አላወቅህምን? አልሰማህምን? እግዚአብሔር የዘላለም አምላክ የምድር ዳርቻ ፈጣሪ ነው። አይደክምም አይታክትም፣ ማስተዋሉ አይመረመርም። ለደካማ ኃይልን ይሰጣል፣ ጉልበት ለሌለው ብርታትን ይጨምራል። ብላቴኖች ይደክማሉ ይታክቱማል፣ ጎበዛዝትን ፈጽመው ይወድቃሉ። እግዚአብሔርን በመተማመን የሚጠባበቁ ኃይላቸውን ያድሳሉ። እንደ ንስር በክንፍ ይወጣሉ፣ ይሮጣሉ፣ አይታክቱም፣ ይሄዳሉ፣ አይደክሙም። መኖር አልችልም ያላንተ፣ እኔ ያለመድኩም ያላንተ፣ አገልግሎትም ያላንተ አይለመድም ያላንተ። የግድ ታስፈልገኛል፣ የግድ ታስፈልገኛል፣ በሕይወቴ ላይ ታስፈልገኛል፣ መንፈስ ቅዱስ ታስፈልገኛል። መኖር አልችልም ያላንተ፣ እኔ አልለመድኩም ያላንተ፣ መውጣት መግባትም ያላንተ አይለመድም ያላንተ። የግድ ታስፈልገኛል፣ የግድ ታስፈልገኛል፣ ከልቤ ነው ታስፈልገኛል። እጠራለሁ ታስፈልገኛል። እኔ አንተን ፈልግሃለሁ ስል ያለ አንተ መኖር ስለማልችል ነው። ያለ ማንም አጋዥ መኖር የምትችል ሕይወታችን ያንተ ጥገኛ የሆነ መኖራችን ያንተ ጥገኛ ያልሆነ ያለ ማንም ረዳት መኖር የምትችል ያለ አንተ እገዛ መኖር የማንችል ደካሞች ነን። እንፈልግሃለን ስንል አማራጭ የለንም። የሕይወታችን ፍላጎት ነህ። የቤታችን ጥማት የመቆማችን ምስጢር አንተ ነህ። ድፍረት የሚሰማን ቤታችን ጸንቶ የሚቆመው ባንተ ሕልውና ውስጥ ነው። ንግግር የሚያምረው ባንተ ሕልውና ውስጥ ነው። ሃሌሉያ። መውጣት መግባታችን ድፍረት የሚያገኘው ባንተ ሕልውና ውስጥ ነው። እምነት የምናገኘው ባንተ ሕልውና ውስጥ ነው። በርትተን የምንቆመው ባንተ ሕልውና ውስጥ ነው። እንፈልግሃለን ስንል ነፍሳችን ካንተ እስረኛ ስለሆነች የሕይወታችን መገኛ የሕይወታችን ምንጭ አንተ ነህ። ዴላታ ካሊቫናሞስ ያለምንም ነገር መኖር እችላለሁ፣ ደግሞም አይገርመኝም፣ ኖሬ አይቼዋለሁ። ግን ያላንተ ጌታ እንዴት እኖራለሁ? ግን ያላንተ ኢየሱስዬ እንዴት እኖራለሁ? ያለምንም ነገር መኖር እችላለሁ፣ ደግሞም አይገርመኝም፣ ኖሬ አይቼዋለሁ። መንፈስ ቅዱስ ግን ያላንተ ጌታ እንዴት እኖራለሁ? ግን ያላንተ አባብዬ እንዴት እኖራለሁ? ለዚህ ነው የግድ ታስፈልገኛል፣ የግድ ታስፈልገኛል፣ ለቤቴ ታስፈልገኛል፣ ለአገልግሎቴ ታስፈልገኛል፣
እዚህ ምድር ላይ ብዙ ነገር ልንለምድ እንችላለን። ብዙ ነገር በቃኝ ልንል እንችላለን። መቼም በቃኝ የማንለው ኢየሱስን ህልውና ነው። ሃሌሉያ። ጓደኛ በሄድ ምንም ላይ መስለን ይችላል። ገንዘብ በሄድ ምንም ላይ መስለን ይችላል። የእግዚአብሔር ህልውናችን ግን ሁለንተናችን ነው። ሃሌሉያ። ዛሬም የምንናፍቀው ያንን ክብር ነው። ዛሬም የምንናፍቀው ያንን ኃይል ነው። ዛሬም የምንጠማው ያንን ክብር ነው። ሃሌሉያ። እንናፍቀዋለን። የህይወታችን ብርታት ሲለካ መንፈስ ቅዱስ ነው። የመቆማችን ልኬቱ እርሱ ነው። የመቀጠላችን ኃይል እሱ ነው። ሃሌሉያ። ድፍረት የማግኘታችን እሱ ነው። ሃሌሉያ። በሰው ፊት የመታየት ጉልበታችን እሱ ነው። ዛሬም እንናፍቃለን። የማንለምደው ናፍቆታችን አንተ ነህ። የማትሰለች ረሃባችን አንተ ነህ። የማንተካ ሁለንተናችን አንተ ነህ። እውቅና እንሰጣለን። ንካን በህልውና ተመላለስ። ያንተ መገኘት ነው ታሪክን የሚቀይረው። ያንተ መገኘት ነው ጉባኤያችንን የሚያደምቀው። ያንተ ህልውና ነው እግዚአብሔር አባት ሆይ ሙቀታችን። ያንተ ህልውና ነው ድፍረታችን፣ ሳቃችን። ያንተ ህልውና በጉባኤያችን ተመላለስ። እንግዳ ነገር የሚሰራው ያንተ ህልውና ነው። አዲስን ነገር የሚያደርገው ያንተ ህልውና ነው። ከጠበቅነው በላይ የሚያደርገው ያንተ ህልውና ነው። ደካማውን የሚያበረታ ያንተ ህልውና ነው። የወደቀውን የሚያነሳ ያንተ ህልውና ነው። አቅም ለሌለው አቅም የሚሰጥ ያንተ ህልውና ነው። መንፈስ ቅዱስ ሃሌሉያ እናመሰግንሃለን። አንተ ተናጋሪ ነህ፣ ተናገረን። የማንም ችሎታ ይታይ፣ ያንተ ችሎታ ደምቆ ይገለጥ። እንወድሃለን። ከፍ ያለ እልልታ። የሚያበረታ ኃይል በሚል አካፈላችኋለሁ። ኢየሱስ ጌታ ነው። እግዚአብሔር የአንድን ሰው ቤት በኃይሉ ያበረታል። አሜን። በየትኛው ምድራዊ ነገር ከምትበረቱት በላይ የእግዚአብሔር ማበረታት ይበልጣል። ወዳጆቼ ወይ ስለ ኃይል ስናነሳ ኃይል የመጀመሪያው የማስቀጠል ጉልበት አለው። ነገርን የማስቀጠል፣ አገልግሎትን የማስቀጠል፣ ህይወትን የማስቀጠል አቅም አለው። ሁለተኛ ኃይል አንድን ነገር ለማድረግ ብቃት ይሰጣቸዋል። ኃይል አለ ማለት ከየትኛውም ነገር በላይ ብቃት እናንተ ውስጥ አለ ማለት ነው። ስለዚህ እዚህ ምድር ላይ ታውቃላችሁ ብዙ ኃይላት አሉ። ከሁሉም በላይ ግን አንድ ደግሞ ኃያል አለ። ጉልበቱ የማይዝል፣ ማስተዋሉ የማይመረመር፣ ከፍ ያለን ነገር ማድረግ የሚችል። ከዚህ ኃይል ጋር የተጋጠመ ሰው ተራ መሆን አይችልም። ከዚህ ኃይል ጋር የተጋጠመ ሰው እዚህ ምድር ላይ ድል አድራጊ ነው። እስኪ አሜን በሉ። ዛሬ አንድ ሰው በዚህ ኃይል ተነክቶ ይወጣል። ያ ሰው እኔ ነኝ የሚል ካለ አሜን ይላል። ታውቃላችሁ ይሄ ኃይል ያለማንም መረዳት ብቻውን መስራት የሚችል ነው። ሃሌሉያ። መገኛ የለውም፣ የሁሉ ነገር ምንጭ ነው። እዚህ ምድር ላይ የምታያቸው የትኛውም ነገር መገኛ አላቸው፣ በራሳቸው አልመጡም። ሃሌሉያ። ኃይል ሊሰጡ ይችላሉ፣ ጉልበት አለ ሊሉ ይችላሉ፣ አቅም አለ ሊሉ ይችላሉ። ነገር ግን እዚህ ምድር ላይ የተፈጠሩ የትኛውም ነገር መገኛ አላቸው። አንድ ቀን የሚያበቁበት ስርዓት አለ። ያለማንም ረዳት፣ ያለማንም አጋዥ ብቻውን መስራት የሚችል፣ ብቻውን ማገዝ የሚችል፣ ብቻውን መኖር የሚችል አንድ ጀግና አለ። ኢየሱስ ጌታ ነው። ሃሌሉያ። ሰማይን ያለ ምሰሶ ያጸና፣ ምድርን ያጸና፣ ዓለማትን በእጆቹ የያዘ፣ ይሁን ሲል የሚሆንለት፣ ፀሐይ እንኳን አንዴ ድምፁን ሰምታ እስከ ዛሬ ታዛ ትወጣለች ትገባለች። ዓለማት በእጁ ነው ያሉት። ዛሬ ያ ጌታ የህይወታችንን ታሪክ ይቀይረዋል። ሃሌሉያ። እዚህ ምድር ላይ ብዙ ኃይላት አሉ። ታውቃላችሁ በቤታችን በቧንቧ መልክ የሚመጣ ውሃ ተመጥኖልን የሚመጣ ውሃ ጎርፍ ሆኖ ሲመጣ አቅም አለው። እግዚአብሔር ከሰጠን ኃይላት መካከል ውሃ የራሱ የሆነ ኃይል አለው። ታውቃላችሁ አየር የራሱ የሆነ ኃይል አለው። እዚህ ምድር ላይ ደግሞ ሰውን የሚያንቀሳቅስ አንድ የምድር ስበት ኃይል አለ። መኖሩን ለማረጋገጥ ወዳጆቼ ወይ ከፎቅ ላይ አንድ ነገር ማድረግ ነው። የመሬት ስበትን አለ ለማለት ከፎቅ ላይ መዝለል ነው። መኖሩን ያሳያል አፍርጦ ማለት። ወዳጆቼ ሆይ እዚህ ምድር ላይ እነዚህ ሁሉ ኃይሎች በራሳቸው የመጡ አይደሉም፣ ተፈጥረው የመጡ ናቸው። ሃሌሉያ። ከዚህ የተነሳ ተመጥነው ሲመጡ ልከኛ ነገር ይሰራሉ። ኦቨርዶዝ ሆነው ሲመጡ ኤሌክትሪክ ሊያቃጥል ይችላል። ጎርፍ ሆኖ ሲመጣ ከተማ ያናውጣል። መቼም ኦቨርዶዝ ሆኖ ቢመጣ የማይጎዳ አንድ መንፈስ ግን አለ።
የህይወታችንን አቅጣጫ የሚቀይር መንገዳችንን የሚቀይር አካሄዳችንን የሚቀይር ንግግራችንን የሚቀይር ከዚህ ኃይል ጋር የተጋጠሙ ሰዎች ሁሉ እንደ ትላንትናው መኖር አይችሉም። ሃሌሉያ። ታውቃላችሁ እቺ በስሱ የምንተነፍሳት አየር አውሎ ነፋስ ሆና ስትመጣ ከተማ ታናውጣለች። ለምን ካላችሁ በጥርቅም ውስጥ ነው ኃይሉ የሚገለጠው። ቤታችን መንግስት ከቆቃሚውን ከምንም ታውቃላችሁ ያመጣዋል ኃይሉን። ከዛስ በኤሌክትሪክ ሽቦች ውስጥ ከረንቱ ያልፋል። ቤታችን አንዳንድ ጊዜ ኃይል በስቶ ሲመጣ ምን ይላል? ቲቪውን ያቃጥላል አይደል? እዚህ ምድር ላይ ያሉ ኃይሎች ሁሉ የጎንዮሽ ጉዳት አላቸው። ከላይ የመጣው የእግዚአብሔር ኃይል ግን ምንም አይነት የጎንዮሽ ጉዳት የለውም። ሃሌሉያ። ከእርሱ የተጠጋ የህይወት ለውጥ ያመጣል። ከእርሱ የተጠጋ የአገልግሎት ለውጥ ያመጣል። ከእርሱ የተጠጋ የሥራ ለውጥ ያመጣል። ስለዚህ ስለ ኃይል ስናነሳ ወዳጆቼ ወይ ኃይል የክርስትና ዋና ጉዳይ ነው። ሰው በዚህ ኃይል ውስጥ መኖር ካቃተው እዚህ ምድር ላይ እየደከመ ነው የሚኖረው። ስለዚህ እዚህ ጋር ይናገራል። በተለይ ያዕቆብ ሆይ ብሎ ያነሳል። ታውቃላችሁ ያዕቆብ ማለት የስሙ ትርጉም አንደኛው ተዋጊ ማለት ነው። ሁለተኛው ደግሞ ተረከዝ ያዥ ማለት ነው። ያዕቆብ ሆይ ከዛ እስራኤል ሆይ እያለ ስለ እግዚአብሔር ስለ ራሱ ማንነት የመጡበትን መንገድ ያነሳል። አታውቅም እንዴ? አትረዳም እንዴ? እግዚአብሔር ምን አይነት አምላክ እንደሆነ ተረዳ እያለ የእግዚአብሔርን የኃይሉን ምንጭ ለያዕቆብ ያስረዳል። ያዕቆብ ማለት ታውቃላችሁ ታግሎ ብዙዎችን የረታ ነው። ያዕቆብ ታግሎ ወንድሙን ያሸነፈ ነው። ያዕቆብ ታግሎ በረከት የወሰደ ነው። ያዕቆብ ታግሎ ከላባ ቤት በረከት ይዞ የወጣ ነው። አንድ ግን ታግሎ ማሸነፍ ያልቻለው ነገር ቢኖር የሰማይ አምላክ እግዚአብሔር የሆነው ነው። ስለዚህ አሁንም ያዕቆብ ሆይ ብሎ ያነሳል። ብላቴኖች ይደክማሉ፣ አቅም ያላቸው ይደክማሉ፣ ጉልበት ያላቸው ይደክማሉ። ነገር ግን አንድ ኃይል አለ፣ አንድ ጉልበት አለ። በዚህ ጉልበት የተነኩ ሰዎች ግን ሩጫቸው ያለ መታከት ነው፣ መንገዳቸው ያለ ድካም ነው። እግዚአብሔር መናገር የፈለገው የሰው አቅም ከእግዚአብሔር አቅም ካልተጋጠመ ምንም ነገር መስራት አይችልም። ቤታችሁ የሚቆመው በእናንተ ጥበብ ሳይሆን በእግዚአብሔር በተጋጠመ የኃይል ጥበብ ነው። ስለዚህ አቅም አለኝ የምትሉ ወዳጆቼ የሰው አቅም የሆነ መንገድ ላይ ያበቃል። ያዕቆብ ታግሎ ማሸነፍ የማይችልበት ቦታ ደረሰ። ብዙ አታሏል፣ ብዙ በልቷል፣ ብዙ መንገድ ሄዷል። አንድ ቦታ ላይ ሲደርስ ግን አልቻለም። አንድ ኃይል ጋር ሲመጣ አልቻለም። አባቱን አታሎ በረከት ወስዷል። ወንድሙን አታሎ ብኩርናውን ወስዷል። ላባ ቤት ገብቶ በሽመልመሌ ታውቃላችሁ የራሱን አባስቶ ወጥቷል። ወዳጆቼ ያዕቆብ የመጣበት ተዋጊ ነው። የስሙ ትርጉም በሄደበት ሰው ማሸነፍ ይችላል፣ ሰው ድል ማድረግ ይችላል። አንድ ቀን ግን የህይወቱን አቅጣጫ የሚለውጥ አገኘው። ያዕቆብን ሰበረውና የእግዚአብሔር ኃይል የሚገለጥበት እስራኤል ወጣ። እስራኤል ማለት በዙሪያ ላሉ አሕዛቦች ሁሉ የእግዚአብሔር የብርታት ማሳያ ማለት ነው። እግዚአብሔር ጠላቶችን እየቀጣ፣ እግዚአብሔር ጠላቶችን እየረታ፣ እግዚአብሔር ጠላቶችን እያሸነፈ እስራኤልን በጠላቶች መካከል ማስኬድ የሚችል የብርታቱ ማሳያ ነው። ስለዚህ አላወቅም እንዴ? ተመለስና እስራኤል ይኸው። ይሄ ምዕራፍ 40 ባይዘወይ በጣም ልዩ ምዕራፍ ነው። ዮሐንስ አገልግሎት ሲጀምር ከዚህ ጥቅስ ነው የጀመረው። ተራራው ዝቅ ይበል፣ ስርጓጉጦ ሜዳ ይሁን፣ ይቅና። ምክንያቱም የሚመጣ አንድ አዳኝ አለ፣ የሚመጣ አንድ አዲስ ምዕራፍ አለ። አንድ ነገር ልላችሁ ፈልጋለሁ። መበርታት ማለት ከእግዚአብሔር ጋር መጋጠም ማለት ነው። ሰዎች ብዙ ብርቱነን ጠንካራነን አቅም አለን ያሉ ሰዎች የሆነ የህይወት ምዕራፍ ላይ ያቆማሉ። የሆነ የህይወት ምዕራፍ ላይ እጃቸው ያጥራል። ከእግዚአብሔር የተጋጠሙ ሰዎች መንገዳቸው እንደ ንስር መንገድ ነው። ሃሌሉያ። የንስር መንገድ ምንድነው ታውቃላችሁ? በየትኛውም ወጀብ ውስጥ፣ በየትኛውም ማዕበል ውስጥ፣ በየትኛውም አየር ውስጥ ሰንጥቆ መሄድ ማለት ነው። ብዙ ነገራችን የተካፈልነው የእግዚአብሔር ቃል የሰማነው የእግዚአብሔር ድምጽ ባይዘው የሚለካው ፈተና ሲመጣ ነው። ስለዚህ እግዚአብሔር ለደካማ ኃይል ይሰጣል። ብቸኛ የደካማ ሰው የሚበረታው የት ነው ካላችሁ እግዚአብሔር ጋር ተጠክቶ ብቻ። እቺ ምድር ለደካማ ኃይል የላትም። ሰው ለደካማ አቅም ቦታ የለው። አንድ ግን አካል አለ የደከመ ተጠግቶ የሚበረታበት፣ አቅም ያጣ ተጠግቶ አቅም የሚያገኝበት። እሱ አልፋ የሆነ፣ እርሱ ኦሜጋ የሆነ፣ እርሱ ፊተኛ የሆነ
ወዳጆች ሆይ መበርታት ከፈለጋችሁ ከእግዚአብሔር ተጠጉ። ለዚህ ነው እዚህ ምድር ላይ ያለ መስሪያ ቤት እንኳን ክራይቴሪያ ይጠይቃል። እምንፈልገው የተማረ ኃይል ነው። እምንፈልገው አቅም ያለው ነው። እምንፈልገው እንዲህ ነው። እግዚአብሔር ዓለም ላይ ስትመጡ እምንፈልገው አቅም ያለው፣ እምፈልገው ችሎታ ያለው፣ እምፈልገው ጥፍ ብሎ እንዴት ይሰራልኛል ሳይሆን እናንተ ደካሞች ሸክም የከበዳችሁ ኑ ወደኔ እኔ አሳርፋችኋለሁ። ሃሌሉያ! ወደኔ የመጣ ሁሉ ረፍት ያገኛል። ደክሟችኋል? አቅማታችኋል? አንድ ቦታ ልጠቁማችሁ፣ እግዚአብሔር እግር ታገኙ። ሃሌሉያ! በርትታችሁ ትወጣላችሁ። አቅም አግኝታችሁ ትወጣላችሁ። ለዚህ ነው በሰው ችሎታ ትልቁ ጥንካሬ ያለው ወጣትነት ውስጥ ነው። ለዚህ ነው ወጣት ነኝ ብለህ ብትሮጥ እንኳን ትደክማለህ። አቅም አለኝ ብለህ ብትሮጥ እንኳን ትደክማለህ። ሳትደክም መሮጥ የምትችለው እግዚአብሔር ኃይል ሲሰጥ ብቻ ነው። ሳትደክም መድረስ የምትችለው እግዚአብሔር አቅም ሲሆን ብቻ ነው። ዛሬ እግዚአብሔር ለአንድ ሰው ይሄንን አቅም ይጨምራል። እስኪ አሜን በሉ ወዳጆቼ። ኃይል አንድን ነገር ለማድረግ ብቃት ማግኘት ነው። ሰው አሁን እማወራላችሁ ስለ መንፈሳዊ ኃይል ነው። መንፈሳዊ ኃይልን ለማግኘት ከመንፈሳዊ ነገር መጠጋት ያስፈልጋል። የክርስትና ሕይወት የሚጀምረው ከኃይል ነው። ምንም ሆነ ልትመጣ ትችላለህ፣ ግን ትበረታለህ። ይቀይርሃል፣ ይለውጥሃል። ለደካማ ኃይልን የሚሰጥ ማን ነው? አቅም ለሌለው አቅም የሚሰጥ ማን ነው? ጉልበት ለሌለው ጉልበት የሚሰጥ ማን ነው? እግዚአብሔር ያበረታውን ሰው ምሳሌ አድርጎ የሚጽፈው በንስር ነው። ንስር ራሱን ሁለቴ የማደስ አቅም አለው። ንስር ደከመ፣ ወደቀ፣ አበቃለት ሲባል ተሰውሮ አድሶ ጉልበት አግኝቶ በጠላቶቹ መንደር ይወጣል። የሚገርማችሁ የንስር ኳሊቲ ምን እንደሆነ ታውቃላችሁ? አሻቅቦና አርቆ ማየቱ። ይሄ ብቻ አይደለም። የንስር ጉልበቱ የሚለካው በተራ ንፋስ አይደለም፣ በአውሎ ንፋስ ነው። ምን ማለት ነው? የሱን አቅም ጉልበታም ነው የሚባለው በጣም ጃይንት የሆነ አውሎ ንፋስ ሲመጣ ሰንጥቆት ያልፋል። ሃሌሉያ! ምን ማለት ነው? ቤታችንን የሚመታ ኑሯችንን የሚመታ ወደ ኋላ ላይ ያስቀረን የሚል ኃይል ሲመጣ የተጋጠምክበት ኃይል መውጫ ይሆናል። ሃሌሉያ! የመጣው እኮ አመጣጡ ከባድ ነው፣ ሊያደቅ ነው፣ ተስፋ ሊያስቆርጥ ነው። ቻርጅ ሆነ የወጣበት አካል ይወስነዋል። ዛሬ ለአንድ ሰው እንዲላለው ሰንጠቃችሁ የምትሄዱበት፣ ሃሌሉያ፣ ከባቢውን አየር ገፋችሁ የምትሄዱበት አንድ ኃይል ዛሬ ያገኛችኋል። ስለ ኃይል ስናነሳ ኃይል ማስቀጠል ነው ብለናል። በእናንተ ውስጥ ያለው ነገር ይቀጥላል። በቤታችሁ ያለው ነገር ይቀጥላል። በስራችሁ ያለው ነገር ይቀጥላል። ኃይል የሚያስቀጥል ነው ብለናል። አሜን። ለምሳሌ መኪና እንደየሞዴሉ ይለያያል። ከዛ ደግሞ እንደ ጉልበቱ ይለያያል። ለምሳሌ ትንሹ የሚባለው 1000 ሲሲ ነው፣ 2000 እና የሚገርማችሁ ሲሲው በጨመረ ቁጥር የሚጠቀመው ጉልበት ይጨምራል። ስለዚህ የሚጠቀመው ጉልበት በጨመረ ቁጥር የሚጠቀመው የነዳጅ ፍጆታ ይጨምራል። ወዳጆቼ አሁን እንደዚህ ነው። ክርስትና እየጨመርን የምንሄድበት ነው። ጉልበት እያወጣን የምንሄድበት ነው። እያሸነፍን የምንሄድበት ነው። ስለዚህ በጣም መበርታት የፈለገ ሰው በጣም ኢነርጂ መጠቀም አለበት። ስለዚህ መጠጋት ያለበት የት ነው ካላችሁ፣ የአማኝ ነዳጅ ያለው ቃል ውስጥ ነው። መኪና በቤንዚን እንደሚሄድ አማኝ የሚሄደው በቃሉ ኃይል ነው። ወዳጆቼ ዛሬ አንድ ሰው ይሄ የቃል ኃይል በቤቱ ላይ እንደገና መገለጥ ይጀምራል። ታዲያ ስለ ኃይል እያነሳን ስለ ኃይል እያወራን ወዳጆቼ ኃይል ካልተገለጠ ትርጉም የለውም። ኃይል ስራ ላይ ካልሆነ ምን ዋጋ አለው? ኃይል አለኝ ጉልበት አለኝ እያላችሁ እማትገለጥ ከሆነ የማይታይ ከሆነ የኤሌክትሪክ ኃይል የሚገለጠው በማብራቱ ነው አይደለ? ሲያበራ ነው። ሁለተኛው ሲይዝ ነው። አለው የለውም አይልህም። መኖሩን በሆነ ነገር ያሳያል። አላምን ካልክ እንኳን አስይዞ ያሳምናል። ለካ ያንዘፈዝፍህና አለ ትለዋለህ ከተረፍክ። ወዳጆቼ እናንተ ውስጥ ያለ ኃይል መገለጥ አለበት። ዙሪያችሁ ነገራችሁን ሲለውጥ፣ መንገዳችሁን ሲቀይር፣ ሲያበረታችሁ መገለጥ አለበት። ዛሬ መገለጫውን አወራችኋለሁ። ኢየሱስ ጌታ ነው። ሲገለጥ ወዳጆቼ ዙሪያችሁ ያሉ ሰዎች መገረም ይጀምራል። ምን አገኛት? ምንድነው ጉዳዩ?
አናቃትም እንዴ? ሰፈር ላይ እኮ እናቃታለን። አብራን ቡና ስጠጣ እኮ እናቃታለን። ከመቅስፈት እንዴት ተለወጠሽ ካላት ዛሬ እንደዚህ ነው ኃይሉ ገብቶ ሃሌሉያ ኃይሉ ገብቶ ምንድነው ሰፈር እየለወጠች ነው። አዎ አንዳንድ ኃይል ሰፈር ያስለውጣል። አንዳንድ ኃይል ሲመጣ ወሬ ያስለውጣል። አንዳንድ ኃይል ሲመጣ አቅጣጫ ያስለውጣል። ከዚህ በኋላ ሳትወዱ በግዳችሁ እንዲህ እያዘመመኝ ወደ ሆነ ነገር ይመራቸዋል። ሃሌሉያ እንደ ድሮ ልማድ መስለ ሰፈር ስትገባ አንተ ተራሱ አይደለም። የሆነ ኃይል ታጭቃል። የሆነ ኃይል አንተ ላይ ይገለጣል። ይሄንን ስለ ኃይል እያጠናው ዘጸአት ላይ ሙሴ ከግብጽ ከወጣ በኋላ 40 የምድረ በዳ ጊዜያቶችን አሳልፈዋል። ምዕራፍ 3ን እናውጣና ላንብብላችሁ። ኢየሱስ ጌታ ነው። ዘጸአት ምዕራፍ 2 ከቁጥር 16 ጀምሮ ለምድያም ካህን 7 ሴት ልጆች ነበሩት። እነርሱ መተው ውሃ ቀዱ፣ የአባታቸውንም በጎች ሊያጠጡ የውሃ ጉድጓድ ሞሉ። እረኞች መተው ገፏቸው። ሙሴ ግን ተነስቶ ረዳቸው፣ በጎቻቸውንም አጠጣ። ወደ አባታቸውም ወደ ራጉኤል በመጡ ጊዜ ይሄን ቃል መፈል ስለምን ዛሬ ፈጥናችሁ መጣችሁ? በጣም ልቤን የነካው ቃል ስለምን መጣችሁ ፈጥናችሁ? ምንድን የመፍጠናችሁ ምክንያት ምንድነው? ለካ እነዚህ ሴቶች ልጆች አባታቸው አንድ ነገር ያውቃል። አርፍዶ በመምጣት ለስራ ነው የወጡት። እቤት ሲገቡ ግን ዘግይተው ነው የሚገቡት። አባት ያለ ወትሮ እንዴት ፈጥናችሁ መጣችሁ? ያለ ጊዜያችሁ እንዴት ዛሬ ፈጥናችሁ መጣችሁ ሲባል አንድ እጅ ረዳናል። ሃሌሉያ አንድ እጅ አገዘን። ከወትሮ ፈጥነን የመጣ ነው የሚረዳ አንድ ሰው አገኘናል። ከወትሮ ቸኩለን የመጣ ነው የሚያግዝ አንድ ሰው አገኘናል። ዛሬ ለአንድ ሰው እንዲህ ብዬ ትንቢት ልናገር። አንድ ፈጣን የሆነ መለኮታዊ እጅ ያገኛቸው። ቤታችሁን የሚመራ ኑሯችሁን የሚመራ በኢየሱስም የፈጣን እጅ ያገኛቸው። አባታቸው እንዲህ አሉ። ለምን አለ? ምንድነው ምክንያቱ? ከዚህ በፊት አምሽታችሁ ነው የምትመጡት። ለካ እነዚህ ሴቶች አቅማቸው ውጪ የሆነ ተግዳሮት ይገጥማቸዋል። ከነሱ አቅም ውጪ በሆኑ ሰዎች ይገፋሉ። አባት ግን እንደዚህ አለ። ምንድነው ምክንያቱ ሲል የፈጠንበት ምክንያት እንደዚህ ነው። አንድ የሚረዳ ኃይል አገኘን። ከትላንትና የበለጠ አንድ የሚረዳ ኃይል። ሙሴ ከምድረ በዳ ተባረው ነው የወጣው ከግብጽ ቤት። ነገር ግን እዚህ ሲመጣ ረዳት ሆነ። ሃሌሉያ ዛሬ ለአንድ ሰው ይሄንን ትንቢታዊ ድምጽ እናገራለሁ። ይሄ ቃል አምኖ የሚወስድ ካለ ከአፌ ላይ የሚወስድ ካለ እግዚአብሔር እንደነዚህ ሴቶች አንድ ሰው ይስጣችሁ። ወደ ሆነ ፍጥነት የሚያመጣ አንድ ሰው ይስጣችሁ። የበረከት ፍጥነት የሚያመጣ ገንዘብ ነው በኢየሱስም ይገባል። ስራ ነው በኢየሱስም ይመጣል። ምንድነው ምክንያቱ? ሃሌሉያ ለካ አያችሁ የሚረዳ ኃይል ሲመጣ መዘግየት፣ መንቀራፈፍ፣ ወደ ኋላ መቅረት ያበቃና ከወትሮ የፈጠነ ነገር ውስጥ ገባል። ለምን ቸኮልክ ከተባለ ኃይሉ ነው። ለምን ፈጥነ መጣ? የሚረዳ ኃይል። ትምህርቱ የሚያወራው ስለሌላ ቢሆንም በዚህ መልእክት ያዙልኝ። እግዚአብሔር መለኮታዊ ኮኔክሽን ሊሰራ ፈልጎ ነው። ሃሌሉያ ሙሴን ሊያስገባ ፈልጎ። ሃሌሉያ የሚገርማችሁ ግን አንድ የቅብ ዘረኛ ረዳ። በእኛ አቅም ማሸነፋል። የመዘግየታችን ምክንያት ከአቅማችን በላይ በሆነ ነገር እንጠቃለን አሉ። እየመጡ ይረብሹናል። ዛሬ ግን በመካከል ጣልቃ ገባ። ምን? አንድ እጅ መጣ። ፈጥነ የመድረሳችን ምክንያት የመዘግየታችን ምክንያት በእኛ አቅም አይደለም። የመፍጠናችን ምክንያት በእኛ አቅም አይደለም። የሚወሰነው በመካከል የገባው የሚረዳው ኃይል ነው። ኃይል ሲመጣ ወዳጆቼ ፍጥነታችሁ ይጨምራል። ኃይል ሲመጣ ጉልበታችሁ ይጨምራል። ኃይል ሲመጣ እንደ ትላንትና መታወቅ ያቆማል። የትላንትናውን መዘግየታችሁን ይመታዋል። ኃይል የሚገርም ነው። ኃይል እነዚህን ሴቶች የረዳው ጉልበታሙ የሆነው የሙሴ ኃይል ነው። ወዳጆቼ እኛን የሚረዳን ግን በሰው ጡንቻ የማይለካ፣ በሰው ብርታት የማይለካ፣ በሰው አቅም የማይለካ፣ ሁሉን በሁሉ ማድረግ የሚችል፣ መረዳት የሚችል፣ ያለማንም አጋዥ የፈለገውን ነገር ማድረግ የሚችል ያ ብርቱ እጅ ነው እኛ ጋር ያለው። እንከን የሌለበት፣ እድፋት የሌለበት ኃይል። ወዳጆቼ
ኃይልን ያወቀ ሰው የኃይልን ጥቅም ያወቀ ሰው አሸናፊ ነው። ድላችንም ሽንፈታችንም የሚወሰነው በመናወጣው በመንጠቀመው የኃይል መጠን። ለምሳሌ ኢትዮጵያ ውስጥ ስንኖር ከማይጠፉ ነገሮች አንዱ የኃይል መቆራረጥ ነው። አንዳንዴ ኃይል ሲቆራረጥ ሶኬቱ ብቻውን እንዲሰራ ያደርጋል። አንዳንዴ አምፖሉን ብቻ እንዲሰራ ያደርጋል። አለ እንዳትለው የለም እንዳትለው አለ። መሃል ሰፋሪ አብርተ እንዳትጠቀም ቢያቃጥሉስ ብለህ ትሰጋለህ። ይሄ ምድራዊ ኃይል። የሰማዩ ኃይል ወዳጆች እጥረት የማያውቀው ነው። ብቻ ዝም ብለህ ተጠጋ። ደክመሃል፣ አቅም አጥተሃል፣ ጉልበት አጥተሃል፣ ዝም ብለህ ተጠጋ። ሞባይል በቻርጅ እንደገና እንደሚታደስ አንድ ሰው ኃይሉ ታድሶ፣ ጉልበቱ ታድሶ፣ ጸሎቱ ታድሶ፣ ምስጋናው ታድሶ በአደባባይ መውጣት ይጀምራል። ዝም ብላችሁ በኃይሉ ተጠጉ። ታዲያ ስለ ኃይል ማውራት አይደለም፣ ትልቁ ነገር ኃይልን ማወቅ ነው። ኃይልን ያወቀ ሰው በኃይሉ መጠን ይጠቀማል። ወዳጆቼ ኃይልን ስታውቁ የመጀመሪያ በኃይሉ መጠን ነው የምትጠቀሙት። በኃይሉ መጠን ነው የምትሰሩት። በኃይሉ መጠን ነው የምታደርጉት። መጠኑን በእኛ በዚህ ጭንቅላታችን መጠነን አናውቀው። ሲለውጠን ግን እናውቃለን። ሲቀይረን እናውቃለን። ለዚህ ነው ሐዋርያት ሥራ ምዕራፍ 1 ላይ ኢየሱስ ክርስቶስ የመጨረሻ ቃሉ የመጨረሻ መልእክቱ የመጨረሻ ድምዳሜው ምንድን ነው? ሐዋርያት ሥራ ምዕራፍ 1 ላይ ነው። የሚገርማችሁ ሉቃስ ሲጽፍልን ኢየሱስ ክርስቶስ ሊያደርግ ሊያስተምር የተደረጋለ የሚቀጥል ትምህርት አለ። ወዳጆቼ ሐዋርያት በራሳቸው አለመጡትም፣ በተማሩት ነው ያመጡት። ለዚህ ነው ሲጽፍላቸው ሉቃስ 2 አይደል የጻፈው የሉቃስ ወንጌልና የሐዋርያት ሥራ። ስለዚህ ኢየሱስ ሊያደርግ ያሰበው ምንድነው? የእግዚአብሔር መንግስት ጉዳይ። የእግዚአብሔር መንግስት ጉዳይ ደግሞ በችሎታ አይደለም፣ በሰው ጥበብ አይደለም፣ በራሱ በእግዚአብሔር ጥበብ። ስለዚህ ሐዋርያት ስሙ፣ ደቀ መዛሙርት ስሙ፣ እኔ መሄጃዬ ደርሷል፣ አንድ ግን የሚመጣ ኃይል አለ አላት። እርሱ ሲመጣ ትላንትና እኔ ሳደርግ የነበረው ትላንትና እኔ ስሰራ የነበረው ስትገረሙበት የነበረው አጋንንት ማስወጣት ከኔ በላይ ታደርጉታላችሁ። ለምን ከተባለ ኃይል ይመጣል። ታላቁ ተልእኮ ይቀጥላል። ስለዚህ የሐዋርያት ሥራ ባይዘው የታላቁ ተልእኮም ስራ ነው። ይሄንን ኃይል ስታውቁ ትገልጡታላችሁ፣ በስራ ላይ ታውሉታላችሁ። ትዝ ይላችኋል ትንቢተ ዳንኤል ላይ በመርኮ የሄዱት እነ ዳንኤል እነ ሲድራቅ እነ ሚሳቅ እነ አብደናጎ ስማቸው የተቀየረ በሰው ሀገር እየኖሩ እግዚአብሔር ግን ያከበዳቸው ሃሌሉያ በመርኮ ሄደው ገዢ የሆኑ ቀባት ይኖርብ እንጂ የትም ቦታ ትሰራለህ። ሃሌሉያ ከቀባቱ የገጠሙ ስለሆነ ከኃይሉ የገጠሙ ስለሆነ ሁሉም ይፈልጋቸዋል። ኃይል ሲኖር ወዳጆቼ እዚህ ምድር ላይ ትፈልጋላችሁ። በእግዚአብሔር ደክመህምና ምንም ሆነና ትፈልጋለህ። ከዛስ ያድሳል፣ ይቀይርሃል። ደክም ያለው ብለህ አትቀጥልም። እግዚአብሔር ጋር መጣ ደክመህ ሊሆን ይችላል። ከዛስ ይቀይርሃል። ጎረቤት የሚያቀ በድካም ነው። ጎረቤትና አገልግል ሲባል በሚቀጥለው አመት ትላለህ። አሁን ኃይሉ ይለኩስና የት ሄጄ ላገልግል፣ የት ሄጄ አጋንንት ላስወጣ፣ የት ሄጄ ወንጌል ልስበክ። የምን የኃይል ውጤት ነው። ንጉስ ናቡከደነጾር እንደዚህ ያደረገ የሚገርም ንጉስ ናቡከደነጾር የወርቅ ምስል አሰራ ይላል። ከዛስ በኋላ በከተማ ያለ ሁሉ ተሰብሰብ፣ ንጉስ ላሰራው ለዚህ ለወርቅ ምስል ሁልሽም ስገጂ አለ። እነዚህ ደግሞ ለእግዚአብሔር የተለዩ ዕብራውያን ናቸው። ለእግዚአብሔር የተለዩ ናቸው። ያህዌ አምላካቸው የሆነ አንድ አምላክ ብቻ የሚያውቁ አንድ ጌታ ብቻ የሚያውቁ ንጉስ ናቡከደነጾር አንድ ዜና ሰማ። እነ ሲድራቅ እነ ሚሳቅ እነ አብደናጎም አንሰግድም ብሏል። ምክንያቱ ምንድነው? እኛ የምንሰግድለት አንድ ጌታ አለ። ያኔ አባቶቻችንን የረዳ በግብጽ የነበረውን ባርነት ሰብሮ በግብጽ የነበረውን ቀንበር ሰብሮ ነፃ ያወጣን አንድ ጌታ እኛ የምናውቀው ያ ጌታ ነው። የኤርትራን ባህር የከፈለ ጠላቶቻችንን ድባቅ የመታ። ስለዚህ አንተ ላቆምከው በእጅ ለተሰራ ምስል አንሰግድም። ኃይሉን ስታውቁ ለሚመጣው ለየትኛውም ሁኔታ መደራደር ታቆማላችሁ። የእግዚአብሔርን ኃይል ስታውቁ እነ ናቡከደነጾር እና ትሰግዳለህ ሲል ኖ አንተ ላቆምከው ምስል ተው ብያለሁ። ተው ሲድራቅ ሚሳቅ አብደናጎም ተው። ወደዚህ ወደሚነደው እሳት ትጣላለህ። አንድ ነገር አለ። ይሄ እሳት ከዚህ እሳት በላይ የበረታ አንድ ኃይል እናውቃለናል። የእሳት የመጨረሻ ኃይሉ ማቃጠል ነው። እስኪ ማቃጠል ነው በሉ። አጠገባችሁ ያለውን ሰው የእሳት በሉ እስኪ። የመጨረሻ ኃይሉ ማቃጠል ነው። ይፈጃል፣ እንዳልነበር ያደርጋል። እግዚአብሔር ተገለጠ ቢያድነናል፣ ያድነናል።
እናምነዋለን፣ ይታደገናል። ነገር ግን አሉ እንደው የመጨረሻ ሆኖ ባያድነን ክብር ነው። አንሰግድም ብሎ መኖር ክብር ነው። አናሸበሽብም ብሎ መኖር ክብር ነው። ስለዚህ ንጉሥ ሆይ አንደራደርም፣ በያህዌ በኤሎሂም አንደራደርም፣ በአምላካችን አንደራደርም። ስለዚህ 7 እጥፍ አንድደው አለ። አሁንም አቋማችን አንድ ነው። በሚጨምረው ችግር የሚጨምረውን ጌታ ነው ምናምነው። ሃሌሉያ። እሳቱ ሊጨምር ይችላል፣ ችግሩ ሊጨምር ይችላል፣ መከራው ሊጨምር ይችላል። አንድ ነገር ግን እናምናለን፣ እየጨመረ ባለው ነገር ላይ የሚጨምር የእግዚአብሔር ኃይል አለ፣ አቅም የሚሰጥ። እምቢ አሻፈረኝ፣ ተው እምቢ አሻፈረኝ፣ ኧረ ተው እምቢ አሻፈረኝ። አየህ፣ ኃይሉ ሲገባ አትደራደርበትም። ከየትኛውም ነገር ውስጥ እንደሚያወጣ ታምነዋለህ። የትም ብትገባ እግዚአብሔር እንደሚያድን ታምነዋለህ። ሃሌሉያ። ንጉሥ ናቡከደነጾር ያዙልኝ አለ፣ ሰብስቡልኝ አለ። ለአምላኬ የማይሰግድ አለ፣ ለእኔ ጌታ የማይሰግድ ለሰራውት ምስል ሲል ከዛስ በኋላ የሚገርማችሁ እሳቱ ሪል እሳት ለመሆኑ እንዲታወቅ ጋርዶቹን በላቸው። ሃሌሉያ። ጠላት እንኳን ፌክ ነው ቢል ጋርዶቹን እምሽክ። ሃሌሉያ። አሳሪውን እምሽክ። እነ ዳንኤል ሲገቡ እግዚአብሔር ከላይ ሆኖ የእሳቱን የማቃጠል ኃይል አጠፋው። ሃሌሉያ። ትላንትና ያቃጠል የነበረው እሳት አሁን ማቃጠል አልቻለም። ትላንትና ይፈጅ የነበረው እሳት አሁን ኃይሉ ተወሰደ። ሃሌሉያ። ወክ ማድረግ ጀመሩ። ምንድነው ጉዳዩ? ለካ የእሳት ኃይል ያለው ማቃጠሉ ላይ ነው። እግዚአብሔር ከሰማይ ለኔ ጨክነው ለኔ ዋጋ ከፍለው ለዛሬ እሳት ማቃጠልን ትተዋል። ማካታንያ ዛሬ ለአንድ ሰው እንዲህ ብዬ እነግራለሁ። ችግሩ እያለ እግዚአብሔር የችግራችሁን ኃይል ይወስደውና ጥያቄው እያለ እግዚአብሔር የጥያቄውን ኃይል ይወስደውና ሃሌሉያ የሱን ኃይል በእናንተ የጥያቄ ኃይል ላይ ይገልጠውና ችግሩ እያለ ትዘምራለህ፣ መከራው እያለ ትዘምራለህ። በእሳት ውስጥ ወክ ማድረግ ጀመሩ። ንጉሥ መደንገጥ ጀመረ። ምን አይነት ታሪክ ነው የሚታየው? 3 ሰው እኮ ነው የጣለው፣ 4 ሆነ ወክ ማድረግ ጀመሩ ሲል እሳት ኃይሉ ተወስዷል። እሳት የማቃጠል ጉልበቱ ተወስዷል። እሳት የመፍጀት ጉልበቱ ተወስዷል። ስለዚህ በእሳቱ ላይ ወክ ማድረግ ጀመሩ። አደረገልኝ ታምር፣ አደረገልኝ ታምር፣ አደረገልኝ 7 እጥፍ ቢያነድ ጠላቴ ይቀይራል። እሳቱን አንድዶ ከከፍታ ይል በቃ ኤምፕስር ያደረጉት እሳት ውስጥ ወክ ማድረግ ጀመሩ። ንጉሥ ይቃጠላሉ፣ ንጉሥ ይጠፋል፣ ንጉሥ ሐሳብ ይቀይራሉ ሲል ለካ ከእሳቱ በላይ የበረታ ሌላ ኃይል አለ። ከማቃጠሉ በላይ የበረታ አንድ ቻለ። ዛሬ ለአንድ ሰው እንዲህ ብዬ ልናገር። ይሄ ቃል የሚያምን ሰው ካለ ሃሌሉያ። እያስፈራራ ያለ ችግር፣ እያስፈራራ ያለ ጥያቄ፣ እያስፈራራ ያለ ግራ መጋባት ዛሬ እግዚአብሔር ኃይሉን ይወስደውና ነገሩ እያለ ችግሩ እያለ እግዚአብሔር በችግሩ ላይ ያሰምርሃል። እግዚአብሔር በጥያቄ ላይ ያሰምርሃል። እነ ዳንኤል እነ ሲድራቅ እነ ሚሳቅ ገብቷቸዋል። የእግዚአብሔር የማዳን ጉልበት እስከ የትኛው ጥግ እንደሆነ ገብቶታል። ብዙዎቻችን ኃይል አለ እንላለን፣ ኃይሉን ግን አናውቀው። ኑሯችን ላይ ሲመጣ፣ ህይወታችን ላይ ሲመጣ፣ ቤታችን ላይ ሲመጣ ከዛስ ጸልዩልኝ። የኃይል እጥረት አንዱ ምን እንደሆነ ታውቃላችሁ? የኃይል እጥረት ኃይል ያጣራቸው ሰዎች ጸልዩልኝ ያበዛሉ። አንዴ ሁለቴ ሊጸልይልህ ይችላል፣ 3 4ቴም ሊጸልይልህ ይችላል። 6 7 ጊዜ ግን አይጸልይልህ። ወደ መጸለይ መግባት አለብህ። እግዚአብሔር እንደዚህ ነው የሚያደርገው። ሁሌ እጅ እየተጫነልህ ውጣ፣ ፍረስ፣ ንደድ። ከዛስ በኋላ አሁንም እጅ እየተጫነልህ አሁን ኃይሉ ሲነካ እስከ ዛሬ ጭናችሁብኛል፣ አሁን እስኪ አንድ ሰው ስጡኝ ትላለህ። ኢየሱስ ጌታ ነው። እኔም ደግሞ እስኪ ፕራክቲካል ልጀምረው። ሃሌሉያ። ኃይሉ የምር ነው። አንዳንድ ሰው ኃይል አለ ብቻ ነው፣ ኃይሉ በህይወቱ አልገለጠው። ለዚህ እኮ ነው ኢየሱስ ምስክሮቼ ትሆናላችሁ። አሁን እኛ ምስክሮቼ ትሆናላችሁ ብለን ብዙ ሮንግ የሆነ ምስክር ነን። ትተኸኛል፣ ጥለኸኛል። መመስከር የሚገባ ረዳኸኝ፣ አገዝከኝ፣ አበረታኸኝ፣ አባቶንከኝ ሲሆን ከእኛሳ ምስክርነታችን ጌታም ጥሎኛል፣ ቅዱሳን ጸልዩልኝ እስኪ እንደው ቢያስበኝ ዛሬ እንኳን ቢናገረኝ ብዬ ማክሰኞ ብዙ ሰው ይመጣል እኮ ዛሬ ቢናገረኝ ብዬ መጥቼ ጌታ ደግሞ ቸር ነው ይናገራል። ይመጣና ያባብልሃል አይደል? ጉዳዩ ይሄ ነው። ከዛ በውስጥ ኃይል ይሞላህና ከዛስ ቢሰጠኝም ባይሰጠኝም ሃሌሉያ እርሱ ጌታ ነው። ያድናል ባያድንም እርሱ ጌታ ነው።
ይሰራል ባይሰራም እሱ ጌታ ነው። ስለዚህ ኃይሉን ተለማመዱት፣ ኃይሉን እንለማመደው። አሜን። ኢየሱስ ጌታ ነው። እግዚአብሔር ኃይሉን በምን ገለጠው? የመጀመሪያ በልጁ ገልጧል። የመንግስቱ ወንጌል ተሰብኮ በልጁ ተገልጧል። ያልዳኑ ድኖ በልጁ ተገልጧል። ታውቃላችሁ፣ ተአምራቱ ፈውሱ የእግዚአብሔር ኃይል ተገልጧል። ሁለተኛ በመንፈስ ቅዱስ ተገልጧል። አሁን እየሰራ ነው። የነዚህ ሁሉ ማሰሪያ የት ነው ካልከኝ ቃል ውስጥ ነው። የእግዚአብሔር ኃይል የተገለጠው በቃል ውስጥ ነው። ስለዚህ በጣም መጨመር የፈለገ ሰው በጣም ማስገባት አለበት። ይሄንን ሁሉ ሳወራላችሁ ወዳጆቼ ኃይልን ማወቅ ሳይሆን ኃይልን መግለጥ ዋናው። ለዚህ ነው የሐዋርያ ሥራ ደስ ይለኛል። አክት ሲሉ ተግባር ነው፣ ስራ ነው። ባይዘው መንፈስ ቅዱስ ወሬ አይደለም፣ ተግባር ነው። አንዳንድ ሰው ስለ መንፈስ ቅዱስ ያወራል፣ ይገልጣል። ሐዋርያት ባይዘው ተናግረው አይደለም ኖሮ ነው የገለጡት። እነዚህ ያልተማሩ ሲገባ ንጉስ ይንቀጠቀጣል። አታውሩ፣ አትናገሩ፣ በዚያ ትውጡ ሲባል አንችልም። የለኮሰን ኃይል ከባድ ነው። ሪቻርጅ ያደረገን ኃይል ከባድ ነው። ስለዚህ የኃይሉ መጠን ነው መገለጡ፣ የኃይሉ መጠን ስለሆነ ስለዚህ እኛ ለመገለጡ ራሳችንን አልፈን ሰተናል። ስለዚህ ከዚህ በኋላ ምን ገድበው የለም። የሆነ ማህበር ተሰብስቦ አቁሙ ቢለን ወዳጄ ከኛ አይደለም ጉዳዩ፣ እዚህ ከጀርባችን ከሚለኩሰን ነው። ሃሌሉያ። አሁን ችግር ሲመጣ ምስጋና ትጨምራለህ። ለምን? የተሰካበት ሶኬት። ሃሌሉያ። የሆነ በሽታ ሲመጣ በቃ እንግዲህ ቅዱሳን ጸልዩልኝ። የሆነ ችግር ሲገጥመህ ይሄ የ40 ቀን እድሌ ነው አትልም። ኢየሱስ ጌታ ነው። እድላችን አንዴ ክርስቶስ ሆኖልናል። ከዚህ በኋላ የፈለገ ችግር ሲመጣ እኔ ከችግሩ በላይ ነኝ። የፈለገ ጥያቄ ሲመጣ ከጥያቄው በላይ ነኝ። ባይዘዌ ቅባቱ ከኛ በላይ ስለሆነ ያዙልኝ፣ ቅባቱ ከኛ በላይ ስለሆነ የሚሰራው ከኛ በላይ የሆነ ነገር ነው። ይሄንን በህይወታችሁ አስምሩ። መንፈስ ቅዱስ ቅባቱ የመንፈስ ቅዱስ ኃይል በእኛ የሚለካ አይደለም። ስለዚህ ከኛ ችሎታ በላይ ከሆነ የሚሰራው የሚያደርገው የሚቀባው የሚያደርገው ሁሉ ከሰው ችሎታ በላይ ነው።